ቤቱ የበረካ ብዙ መልካም ነገር ያለበት ቤት መሆን የሚፈልግ ሰው ቁርአን ይቅራ። ወሀከዛ አጭሩን ዕድሜውን አላህ በረካ እንዲያደርግለት በአጭር ጊዜ ብዙ መልካም ነገር ቁም ነገር መስራት የሚፈልግም ቁርአን ያብዛ። ለቁርአን ጊዜ በሰጠን ቁጥር ጊዜያችን በረካ ይሆናል። የቀን ውሏችን አዳራችን ላይ ቁርአንን መቀላቀል ማከል በተወን ቁጥር ውሏችን አዳራችን የተበላሸ ይሆናል፣ በረካ ቢስ ይሆናል። ቁርአን በሁሉም የህይወት ጉዳይ ላይ አደብን ያስተምረናል። አደብ የሚያስተምር ስነ ስርዓት የሚያስተምር መልካም አኽላቆችን የሚያስተምር መጽሐፍ ነው። ነቢ ዓለይሂ ሰላቱ ወሰላም እኔ የተላኩት መልካም ስነ ምግባርን ለማሟላት ነው ለማዳረስ ነው ብላ ቁርአን ላይ አነጋገርን በተመለከተ እርምጃን በተመለከተ ማብራሪያዎች ተቀምጠዋል። ቁርአንን ስንርቅ መቅራቱን ማድመጡን ትርጉሙን መማሩን ህጉን መተግበሩን ስንተው ዱንያ አኺራችን ይበላሽ። ሁለቱም ዓለም ላይ ከሳሪዎች እንሆናለን። ቁርአን ያልመራው ምንም ሊመራው አይችልም። ቁርአን ቀልቡን ያላረጠበለት ምንም ቀልቡን ሊያረጥብለትና ሊያስተካክልለት አይችልም። ፈስአሉ አህለ ዚክሪ ኢን ኩንቱም ላ ተዕለሙን። ቢስሚላሂ ራሕማኒ ራሒም። የአላህ ባሮች ሆይ አላህን ተባረከ ወተዓላ ሁሌም በሁሉም ጉዳይ በሁሉም ቦታ ላይ የሚገባውን ፍራቻ ፍሩት። በኢማንና በመልካም ሥራ ከዱንያ በኋላ ላለው ለአኺራ ሕይወትም ተዘጋጁ። ሸይጣንና ነፍስያ አያታልሏችሁ። የዱንያ ሕይወት ጠፊ ናት። ቋሚና ትክክለኛ ሕይወት የሚባለው ከሞት በኋላ ያለው ሕይወትም። የአላህ ባሮች ሆይ አላህ ተባረከ ወተዓላ ቁርአንን በማውረድ ለዲን ለዱንያ የሚያስፈልጉ ነገሮችን በሙሉ አሳውቆናል፣ አስተምሮናል። ኸይሩም ሸሩም ጥሩም መጥፎም ቁርአን ውስጥ ተብራርቷል። ኸይርን የፈለገ ጥሩን ነገር የፈለገ ከቁርአን ያገኘዋል። አደጋና መጥፎን ነገር ማውቆ መራቅ መጠንቀቅ የፈለገ ከቁርአን ያገኘዋል። ከቁርአን የራቀ ቁርአንን ቸላ ያለ ጨለማ ላይ በአደጋዎች በገደልና በጉድጓዶች በተሞሉ መንገዶች ላይ እንደሚጓዝ ሰው ይሆናል። አላህ ተባረከ ወተዓላ ቁርአንን ያህዲ ሊለቲ ሂየ አቅወም ወዩበሽሩ ልሙእሚኒነ አለዚነ ያዕመሉነ አሷሊሓት ብሎታል። ይህ ቁርአን ትክክለኛ ለሆነ አቋምና መንገድ ያበቃል፣ ያመላክታል። ኢማንና መልካም ሥራ ያላቸው ሰዎችንም ያበስራል ብሏል። ቁርአን የተከተለ ኢማንና መልካም ሥራ እሱ ዘንድ ያለ በአዱንያም በአኼራ መልካም ነገር አለለት። በአዱንያ በሰላም መኖር ይችላል፣ የልብ መረጋጋትን አላህ በሰጠው መብቃቃትን ያገኛል። አኼራ ላይ ደግሞ ጀነትን ጀነት ውስጥ ያሉ ጸጋዎችን ያገኛል። ቁርአንን ስንከተል ቁርአንን ስንቀራ ቁርአንን ስናከብር በሁለቱም ዓለም ደስታን ማግኘት እንችላለን። ቁርአንን ስንቀራ ቁርአንን ስናከብርና ስንከተለው ከጥመት መዳን እንችላለን። የሰው ልጆች ሆይ ቀድ ጃአኩም ቡርሃኑ ሚን ረቢኩም ወአንዘልና ኢለይኩም ኑረን ሙቢና ብሏል አላህ በሌላኛው አንቀጽ። አላህ ተባረከ ወተዓላ ኑርን ብርሃንን አምጥቶላችኋል ብሏል። ኢስላም ነቢ ሙሐመድ ዓለይሂ ሰላቱ ወሰላም ብርሃን ናቸው። እስላምን ያልተከተለ ነቢ ሙሐመድን ዓለይሂ ሰላቱ ወሰላም ያልተከተለ ብርሃን ማግኘት አይችልም። የተለያዩ ድርብርብ ጨለማዎች ውስጥ እየተደናገረ ይኖራል። ቀድ ጃአኩም ሚነላሂ ኑር ወኪታቡን ሙቢን፣ ጥሩና መጥፎን የሚያብራራ መጽሐፍ ወርዶላችኋል። የሰው ልጆች ሕይወታቸው ላይ የሚገጥሟቸው ብዙ ግራ የሚያጋቡ ብዥታ ውስጥ የሚከቱ ጉዳዮች አሉ። ቁርአን በእንዲህ አይነቱ ሁኔታ ላይ ከብዥታ እንድንወጣ ትክክለኛውን ጎዳና እንድናውቅ የሚያደርግ መጽሐፍ ነው። ነገር ግን ቁርአን ይህን ሁሉ ጥቅም ይሰጠን ዘንድ እኛ በቁርአን ማመን አለብን። ቁርአንን መቅራት አለብን። ቁርአንን መውደድ አለብን።
ቁርአን የሚያዘንን ለመተግበር ራሳችንን ዝግጁ ማድረግ አለብን። ለዚህም ነው የህዲ ቢሂላሁ መን ኢተበዐ ሪድዋነሁ ሱቡለ ሰላም ያለው። የአላህን ውዴታ የሚከተልን ሰው ቁርአን ወደ ሰላም ጎዳና ይመራዋል ያለ። ያለ ቁርአን የሰላም ጉዞ የለም። ቁርአን ከጨለማ ወደ ብርሃን እንደሚያወጣም አላህ ነግሮናል። ወደ ቀጥተኛው መንገድ እንደሚመራም ይሄው አንቀጽ ላይ ነግሮናል። ስለዚህ የተኛውም የህይወት ዘርፍ ላይ ሰላምን፣ ስኬትን የሚፈልግ በሙሉ ቁርአንን ሊቀራ፣ ቁርአንን ሊያነብ፣ ቁርአንን ሊያጠና ይገባል። ከዛ በዘመኑ እያሰጋ እያሳሰበ ያለው ጉዳይ የቀጣዩ ትውልድ የልጆች የወጣቶች ጉዳይ ነው። ቁርአን ለዚህም ነገር የሰላም ዋስትና። በቁርአን ያደገ ትውልድ ከአደጋዎች ሁሉ ከችግሮች ሁሉ ቁርአን ያድነዋል። አላህ ተባረከ ወተዓላ ቁርአንን ያወረድኩት እኔው ነኝ የምጠብቀው ብሏል። አላህ ቁርአንን እንደሚጠብቀው ሁሉ በቁርአን ያደገ የጉዞውን መሪ ቁርአንን ያደረገ ቁርአን ይጠብቀዋል። ቁርአን የቀራ በቁርአን ያደገ ወጣት አልባሌ ቦታ ላይ አይገኝም። ታላቁን ያከብራል፣ ለታናሾቹ ያዝናል፣ እኩያውን ይመክራል፣ ወደ መልካም ነገር ይመራል። ቤት ውስጥ ቁርአን ካለ ከተነበበ፣ ከተደመጠ፣ ከተተረጎመ፣ ከተተገበረ ቤቱ የበረካ የሰላም ቤት ይሆናል። ልጆች ወላጆቻቸውን የሚያከብሩበት የሚታዘዙበት ቤት ይሆናል። ወላጆች ቁርአንን ቸላ ካሉ በቁርአን ፋንታ የሚደመጠው ወሬ፣ ፖለቲካ፣ ዜና ብቻ ከሆነ ለቁርአን ቦታና ጊዜ ካልተሰጠው ቤት ውስጥ መሪው ማን ተመሪው ማን እንደሆነ መለየት ይከብዳል። ልጆች ወላጆቻቸው ላይ ድምፃቸውን ጮክ ያደርጋሉ፣ አልፎም እጅ ሊያነሱ ሁሉ ይችላሉ። ምክንያቱም ቤተሰቡ መስመር ስቷል፣ ስርዓት ለቋል። ቁርአን ከመምጣቱ በፊት የሰው ልጆች ያለ ስርዓት ነበር የሚኖሩት። በጡንቻ በጉልበት በዘመድ ነበር የሚተማመኑት። ቁርአን ነው ከዚህ ጨለማ ያወጣቸው። ቁርአን ከወረደ በኋላም ቁርአንን ማይከተል በቁርአን ማይመራ የግል ህይወቱ የመሀይምነት ህይወትን የጨለማ ጉዞ ነው የሚሆን። ቁርአን ግን ቤት ውስጥ ክብር ካለው ወቢልዋሊደይኒ ኢሕሳና የሚለውን ደጋግሞ የሚሰማ ልጅ ለወላጆቹ በጎ ይሆናል። ጎረቤትን አደራ የሚለውን የቁርአን አንቀጽ ደጋግሞ የሚሰማ ልጅ ቤተሰብ ጎረቤቱን ያከብራል፣ ለጎረቤቱ መልካም ያስባል። ልጄ ተበላሸ፣ አስቸገረኝ፣ ከቁጥጥሬ ውጭ ሆነ ከማለታችን በፊት ልጁን ቁርአን ለማቅራት ከመጣራችን በፊት እኛ ራሳችን ከቁርአን ጋር ያለን ግንኙነት ምን እንደሚመስል መጠየቅ ይጠበቅብናል። አባት የጀመረውን ጉዞ ተከትሎ መጓዝ ለልጅ ቀላል ነው። አባቱ ሲሄድበት ባላየው መንገድ ላይ ግን መሄድ ለልጅ ከባድ ነው። አንተ ሳትቀራ አንተ ሳታደምጥ ልጅህን ቁርአን አድምጥ፣ ቁርአን ቅራ ማለት ለልጁ ፈተና ነው። ፈሀከዛ ቁርአን በረካ ነው። አላህ በበርካታ የቁርአን አንቀጾች ቁርአንን የበረካ መጽሐፍ እንደሆነ ገልጸውታል። ወሃዛ ኪታቡን አንዘልናሁ ኢለይከ ሙባረክ ብሎ ይህ ወደ አንተ ያወረድነው የተባረከ መጽሐፍ ነው ብሏቸዋል ለነቢዩ ሰለላሁ ዐለይሂ ወሰለም። ወሃዛ ዚክሩን ሙባረኩን አንዘልናህ ብሎ ይህ የተባረከ የሆነ መገሰጫ ነው፣ መማሪያ ነው፣ ተከተሉት ብላ። በረካ ማለት ቋሚ ብዙ መልካም ነገር ማለት ነው። ሪዝቁ በረካ እንዲሆንለት የሚፈልግ ቁርአን መቅራት ያብዛ። ልጆቹ በረካ ጠቃሚ እንዲሆኑለት የሚፈልግ ቁርአን መቅራት ያብዛ። ልጆቹንም ቁርአን ያቅራ። ቤቱ የበረካ ብዙ መልካም ነገር ያለበት ቤት መሆን የሚፈልግ ሰው ቁርአን ይቅራ። ፈሀከዛ አጭሩን ዕድሜውን አላህ በረካ እንዲያደርግለት በአጭር ጊዜ ብዙ መልካም ነገር ቁም ነገር መስራት የሚፈልግም ቁርአን ያብዛ። ለቁርአን ጊዜ በሰጠን ቁጥር ጊዜያችን በረካ ይሆናል። የቀን ውሏችን አዳራችን ላይ ቁርአንን መቀላቀል ማከል በተወን ቁጥር ውሏችን አዳራችን የተበላሸ ይሆናል፣ በረካ ቢስ ይሆናል። ከቀደምቶች መሃል አንዱ ትምህርት መሄድ ፈልጎ ጣሊበል ዒልምን ሲመክሩ በተቻለህ ያክል በብዛት ቁርአን ቅራ፣ ቁርአን በቀራህ ቁጥር ለቀጣዩ ስራ እገዛ ይሆንሃል ብለውታል።
ጊዜ የሚሻማ ጊዜ የሚያጣብብን ሊመስለን ይችላል። ሐቂቃው ግን ቁርአን ራሱ በረካ ስላለው ፊት ለፊታችን ባሉ ሰዓታት ውስጥ ምንሰራቸው በርካታ ስራዎች እንኳ ቢኖሩ ከስራው በፊት ቁርአን ስንቀራ ከአንዱ ስራ ወደ ሌላኛው ስራ ከመሸጋገራችን በፊት ጣልቃ አስገብተን የቻልነውን ያክል ቁርአን ስንቀራ ጊዜው በረካ ይሆናል። የምንሰራው ስራ ጠቃሚ፣ ስኬታማ ይሆናል፣ ውጤታማ ይሆናል። ቁርአን የሸረሪት ድር እንዳያደራበት አቧራ እንዲለብስ ካጠገባችን መኪናችን ላይ አስቀምጠነው ምናነበው ጋዜጣ፣ መጽሔት፣ አዳዲስ ማን ለጻፋቸው የማይታወቁ የሶሻል ሚዲያ ጽሑፎችን ከሆነ በእርግጥም ከስረናል። መቼ መሸ፣ መቼ ነጋ፣ መቼ ዓመቱ አለቀ ነው የምንለው። በዓመት ውስጥ ልንሰራቸው ያቀድናቸው ብዙ ነገሮችን ግማሹን እንኳ ሳንሰራ ዓመት ሄዶ ዓመት ይመጣል፣ መሽቶ ይነጋል። ከሕይወታችን በረካ ያጠፋው ሕይወታችን ላይ ለቁርአን በቂውን ጊዜ ባለመስጠታችን ነው። ቁርአን ጠዋት፣ ማታ፣ ቀን በየጊዜው ስንቀራው ጊዜያችንን በረካ ያደርጋል፣ ሕይወታችንን በረካ ያደርጋል፣ ቤታችንን የበረካ ቤት ያደርገዋል። ቁርአን ማይቀራበት ቤት የሸይጣን መሰብሰቢያ ነው የሚሆን። ልቡ ውስጥ ቁርአን የሌለ ሰው እንደ ወና ቤት ነው የሚሆነው ተብሏል። ወሀከዛ ቁርአን መልካም የተባለን ነገር በሙሉ አስተምሮናል። ከዲንም ከዱንያም ጋር የተያዘው የተፈጠርንለት ዋና ዓላማ የሆነውን ተውሂድን፣ ኢማንን ቁርአን አብራርቶታል። ያለ ቁርአን ተውሂድ፣ ኢማን እየደከመ ይሄዳል። ፋቲሓ በቀራን ቁጥር ኢያከ ነዕቡድ ወኢያከ ነስተዒን የምንለው ኢማንን ለመጀደድ ነው፣ ቃልን ለማጽናት ነው። አንተም ብቻ ነው ማመልከው፣ ከአንተ ብቻ ነው እገዛ የምጠይቀው እያለ ነው። የዚህን ትርጉም ካወቀን ሶላት ሰግደን ጠንቋይ ቤት አንሄድ፣ ከአላህ ውጪ ገይብ የሚያውቅ አለ ብለን አናምን። ወሀከዛ ቁርአን የዕለት ተዕለት ኑሯችን ላይ ሕይወታችን ላይ የሚገጥሙን ነገሮችን፣ ግብይቶችን፣ ከሰው ጋር የሚያገናኙን ጉዳዮችን በሙሉ በተመለከተ ብይን ይሰጠናል። ሶላትን፣ ጾምን፣ ሐጅን ብቻ አይደለም ያብራራው፣ እነዚህም በሚገባ ያብራራል። ትክክለኛ ባሪያ የምትሆነው ሶላት፣ ጾም፣ ሐጅ፣ ዘካ ቁርአን ላይ ሐዲስ ላይ በተብራራው መሰረት ስተገበር ነው። ቁርአን ግን ከዚህም አልፎ የንግድ ህግጋቶችን፣ የማከራየት፣ የመከራየት፣ የውክልና፣ የውል ህጋትን በሙሉ ቁርአን ያስተምራል። ትክክለኛ ሙስሊም ልትሆን የምትችለው እነዚህ ህግጋትን ከቁርአን ከሐዲስ ከምንጩ አውቀህ ወደ ስራ ስትገባ ነው። ካልሆነ ግን ሙስልምነትህ ጎደሎ ይሆናል። በአንዳንድ ጉዳዮች ሙስሊም፣ በሌሎች ደግሞ ሌላን ተከታይና አክባሪ ትሆናል። ሸሪዓ ግን የሚፈልገው ኡድኹሉ ፊስልሚ ካፋን፣ በሁሉም ጉዳይ ላይ ኢስላም ውስጥ ጠቀል ብላችሁ ግቡ ነው የሚል። ስትሰግድ ሙስሊም፣ ቁርአንን ተከታይ፣ ስትነግድ ደግሞ ስሜትህና የተለመደውን ሀገር ላይ ያለውን ተከታይ እንድትሆን ሸሪዓ አይፈልግም። ወሀከዛ ቁርአን ሕይወታችን ላይ በሁሉም ነገር ሚዛናዊ እንድንሆን ያስተምረናል። ስንናገር፣ የተኛውን ነገር ስናደርግ፣ ስንወድ፣ ስንጠላ ሚዛናዊ እንድንሆን አስተምሮናል። ወጪን በተመለከተ ወላ ተጅዐል የደከ መግሉለተን ኢላ ዑኑቅክ፣ እጅህን ወደ አንገትህ የታሰረ አታድርገው፣ ስስታም ንፉግ አትሁን። ወጪ ማድረግ ባለብህ ቦታ ላይ ወጪ ማድረግ ባለብህ መልኩ ወጪ አድርግ። በተቃራኒው ደግሞ ወላ ተብሱጥሃ ኩለል በስጥ፣ ሙሉ በሙሉ እጅህን ወደ ታች አትዘርጋው፣ አባካኝ አትሁን። ለምን እንደምታወጣ ምን ያክል ማውጣት እንዳለብህ የማታውቅ ዝም ብለህ ምትበትን አትሁን ይልሃል። የሰዎች ችግር ከሁለት አንዱ ላይ ነው የሚሆነው። የተወሰኑት ስስታሞች ናቸው፣ ንፉጎች ናቸው። ለወለዷቸው ልጆቻቸው፣ በስራቸው ላለች ባለቤታቸው እንኳ በቂ ወጪ ያደርጉ እያላቸው፣ በአንጻሩ ደግሞ ሌሎች ለማን ምን መስጠት እንዳለባቸው ያውቁ ዝም ብለው ይበትኗል። ቤተሰብን የሚጎዱ ቤት ልጆቻቸው፣ ወላጆቻቸው እየተጎዱ እየተራቡ፣ ሌላ ቦታ ላይ ግን ዝም ብለው ይበትኗል። ሁለቱንም ቁርአን አውግዞ ትክክለኛውን ይነግርሃል። ወብተጊ በይነ ዛሊከ ሰቢላ፣ አባካኝም አትሁን፣ ንፉግ ስስታምም አትሁን፣ በሁለቱ መካከለኛ የሆነ አካሄደን ሂድ ይለናል። አላህ ተባረከ ወተዓላ ሕይወታችንን እንዲያስተካክል
እንዲያሳምር ያወረደውን ቁርአን ትተነው ስሜትን ልንከተል ሰዎች ሲያደርጉ ያየነውን ሁሉ ልናደርግ አይገባም። ቁርአን ሕይወታችን ማስተካከል የሚችል መጽሐፍ ነው። አላህ የመሰከረለት የሚመራን የሚያስተካክል። ቁርአንን ስንተው ሐዲትን ስንተው ሌላ የሚቀበለን የሸይጣን ቁርአናት የሸይጣን መንገዳል። ሰዎች ቁርአን ትተው በተለያዩ ነገሮች ሲብቃቁ ዱንያ አኼራቸው ይበላሻል። ያ እንዳይሆን ሕፃኑ፣ አዋቂው፣ ወንዱ፣ ሴቱ ፊቱን ልቡን ወደ ቁርአን ሊያዞር ይገባል። ሀከዛ ቁርአን የሰው ልጅ ከጌታው ጋር ከሰው ልጆች ጋር ከወዳጅም ከጠላትም ጋር ሊኖረው የሚገባውን ግንኙነት በሚገባ ያብራራል። ሰው በመሰለው ሲሄድ ብዙ ነገሮችን ያበላሻል። በእያንዳንዱ በሚገጥሙት ነገሮች ሸሪዓን ቁርአንን ሲከተል ደግሞ ነገሮች የተስተካከሉ ይሆናል። አቂባቸው ያምራል። የትኛውን ጉዳይ ላይ ስትጣሉ፣ ስትጋጩ፣ ሳትግባቡ ስትቀሩ ወደ ቁርአን ወደ ሐዲስ መልሱት። ወደ አላህ ወደ ነቢዩ መልሱት። ዛሊከ ኸይር ይህ ነው የሚሻለው ይላል። ፊት ለፊትህ ግራ የሚያጋባ የሚያስቸግር ነገር ሲገጥምህ በራስህ በመሰለህ አትጓዝ። ወደ ቁርአን ተመለስ፣ ወደ ሐዲስ ተመለስ። ቁርአኑን ሐዲሱን ራስህ አገላብጠህ ለገጠመህ ጉዳይ መልስ መፍትሄ ማግኘት ከቻልክ ደግ። መሆንም ያለበት ይሄ ነው። ቁርአን የወረደው ሁሉም አማኝ ሊቀራው ሊያነባው ሊረዳው ነው። ይሄን እንኳን ማድረግ ካልቻልክ ፈሰሉ አህለ ዚክሪ የእውቀት ባለቤቶችን ጠይቁ ተብሎ እንዲህ ነገር ገጥሞኛል ምን ላድርግ ብለህ ጠይቅ። ሙስሊም የምትሆነው እስልምና ሙሉ የሚሆነው ይሄን ነው። ذلك خير واحسن تأويلا መጨረሻው የሚያምረው የአንድ ጉዳይ ወደ ቁርአን ወደ ሐዲስ ከተመለሰ መፍትሄ ያገኘው በቁርአን በሐዲስ መሰረት ሲሆን ነው ይላል አላህ ተባረከ ወተዓላ። ሰዎች ከጌታቸው ጋር ሊኖራቸው የሚገባን ግንኙነት በተመለከተ አላህን እንድንፈራው በዛው ልክ ተስፋ እንድናደርገው በዛው ልክ እንድንወደው ሁሌ ያየኛል ይሰማኛል እንድንል ቁርአን ላይ በተደጋጋሚ አላህ ነግሮናል። ቢማ ተዕመሉነ ኸቢር ቢማ ተዕመሉነ በሲር የምታደርጉትን ሁሉ ያያል፣ የምትናገሩትን ሁሉ ይሰማል፣ የልብ ትርታችሁን ሁሉ ነገር ልታደርጉት ያቀዳችሁትን ሁሉ ያውቃል፣ ልባችሁ ውስጥ የምታስቡትንም ጭምር ያውቃል በማለት ነግሮናል። እዚህ አላህን እንድንፈራው በዛው ልክ እንድንከጅለው እንድንወደው እሱን ለመገናኘት እንድንጓጓ የምንሰራውን ስራ በሙሉ እሱ እያየኝ ስለሆነ ብለን አሳምረን እንድንሰራ ቁርአን ያስተምረናል። ይህን ያልተረዱ ከሰው ጋር ሲሆኑ ከሰው ፊት ሲሆኑ ጥሩ መስለው ከሰው ሲርቁ ከሰባት ሰማይ በላይ ሆኖ ከባህር ስር ያለችን ትንሽዬ ተንቀሳቃሽ የሚያየውን አላህን ይዘነጉታል። ብቻቸው ሲሆኑ አላህን ያስቆጣል። ከሰው ጋር ሲሆኑ ደግ ሷሊህ ጥሩ ሰው ይመስላል። ይህ እንዳይሆን ቁርአን አላህ ከእናንተ ጋር ነው ይለናል። ያያል ይሰማል ይለናል። ከዛሊክ ከሰዎች ጋር ባለን ግንኙነትም ከልጅህ ጋር ይሁን ከሚስትህ ጋር ይሁን ከጎረቤትህ ጋር ይሁን ከወዳጅ ከጠላትህም ጋር ያለውን በሙሉ በዝርዝር አስቀምጦልሃል። ቁርአን ላይ ያልተዘረዘረውን ያልተብራራውን የነቢ ሐዲስ አብራርቶታል። ቁርአንና ሐዲስ አንድ ናቸው። አንዱ ከሌላኛው ሊብቃቃ አንዱ ሌላኛውን ሊተካ አይችልም። አላ ኢኒ ኡቲቱል ቁርአነ ወሚስለሁ መዐሁ ብለዋልና ነቢዩ ሰለላሁ ዐለይሂ ወሰለም። ሰዎች ሆይ ስሙ አላህ ቁርአንን ሰጥቶኛል አምሳያውንም ከሱ ጋር ሰጥቶኛል ብለዋል። የቁርአን አምሳያ ማለት የነቢ ሐዲስ ነው። ባል ከሚስቱ ጋር ሊኖረው የሚገባውን ግንኙነት በተመለከተ አላህ ቁርአን ላይ አብራርታ ዘርዝሯል። ባል ከሚስቱ ጋር በመተዛዘን በመረዳዳት እንዲኖር መክሯል። የተጣሉ እንደሆነም እንዲመክራት አዟል። በሱ መምከርና መገሰጽ ማስጠንቀቅ ያልተስተካከለች እንደሆነም ሽምግልና እንዲላክ አዟል። ሽማግሌዎችም ዓላማቸው ማስታረቅ ከሆነ አላህ እንደሚያግባባቸው ነግሯል። ካልሆነ ደግሞ ለሁለቱም አላህ የተሻለን ሪዝቅ በር ይከፍትላቸዋል ብሏል። በትዳር ጉዳይ ላይ አላህን ከፈራችሁ የምትችሉትን ያክል ካሳመራችሁ አላህ መሃሪ ነው ይላል። አላህን ካልፈራን ምንችለውን ያክል ካላስተካከለን ቅጣት እንዳለም ይጠቁማል። ወሀከዛ ልጅን በተመለከተ ልጃችንን እንድንመክር እንድንከታተል ሶላት ስገዱ እንድንል አዘውናል። ወካነ ያእሙሩ አህለሁ ቢሶላቲ ወዘካቲ ወካነ ዒንደ ረቢሂ መርዲያ ብሎ የነቢያትን ታሪክ ነግሮን የሉቅማንን ታሪክ ነግሮን ሉቅማን ልጄ ሆይ በአላህ አታሻርክ፣ ልጄ ሆይ ሶላትን በአግባቡ ስገድ፣ ልጄ ሆይ ስትናገር ድምፅህን ዝቅ አድርግ፣ ከድምፆች ሁሉ መጥፎ
የሚያስጠላ ድምፅ ማለት የአህያ ድምፅ ነው። ልጅ ሆይ ስትራመድ ቀስ ብለህ ተራመድ እያለ ልጁን የመከረውን የጥበበኛውን የሉቅማንን ታሪክ አላህ ቁርአን ላይ ነግሮናል። የጎረቤትን ሐቅ አስተምሮናል። ከዛልክ ከሙስሊም ጋር ከካፍር ጋር በመልኩ መኖር እንዳለብንም ቁርአን አስተምሮናል። ከሙስሊም ጋር ስትኖር በመዋደድ በመከባበር በመረዳዳት እንደ አንድ የሰውነት አካል ሆነህ እንድትኖር ቁርአን አስተምሯል። ኢነመል ሙእሚኑነ ኢኽዋ ወላ የግተብ ባዕዱኩም ባዕደን ብሎ ሙእምን ለሙእምን ወንድሙ ነው። አንዳችሁ የሌላኛውን ስጋ አይብላ። ከካፈርም ጋር በተመለከተ በመልኩ መኗኗር እንዳለበት ነግሯል። በፍትህ እንድትናኗር መክሯል። ዲንና ዱንያ እንዳትቀላቀል አዝዟል። ላ የንሃኩም ላሁ ዐን ለዚነ ለም ዩቃቲሉኩም ፊዲን ወለም ዩኽሪጁኩም ሚን ዲያሪኩም አን ተበሩሁም ወቱቅሲጡ ኢለይህም ብላ በዲን ምክንያት ያልተዋጓችሁ ከሀገርም ያላባረሯችሁ ያላስወጧችሁ ከሆኑ ካፍሮች ጋር በመልካም መኗኗርን ለነሱ ፍትሃዊ መሆንን ለነሱ በጎ ነገር ማድረግን አላህ አይከለከላችሁም ብሏል። በጎ ሁኑላቸው፣ አላህ በጎ አድራጊዎችን ፍትሃዊዎችን ይወዳል ብሏል። በሌላ በኩል ግን ቁል ያ አዩሀል ካፊሩን ላ አዕቡዱ ማ ተዕቡዱን ብሏል። ከቁርአን ስንርቅ አንዱን ይዘን አንዱን አንጠልጥለን ሌላኛውን ጥለን እንሄዳለን። ከካፍር ጋር ስትኖር የጉርብትና ሐቅን የዝምድና ሐቅን መጠበቅ ትችላለህ። ሲታመም ጠይቀው፣ ሲቸገር እርዳው ካፍር እንኳ ቢሆን። ነገር ግን የዲን ጉዳይ ሲመጣ መስመር አለ፣ ልትነካውም አይገባ። አላህ ተባረከ ወተዓላ ወልዷል፣ አላህ ተባረከ ወተዓላ ደክሞት አርፏል የሚል አይነት ከኩፍር ጋር የተያያዘ ጉዳይ ሲመጣ ለእናንተ ዲናችሁ አለላችሁ፣ ለእኔ ዲኔ አለልኝ በል ብሏል። ማንኛውም ቁል ሁወላሁ አሐድ አላሁ ሰመድን ለም የሊድ ወለም ዩውለድን የሚቀራ ሙስሊም አላህ ተባረከ ወተዓላ ልጅ ወልዷል፣ አላህ ልጅ የወለደበት ቀን የአላህ ልጅ የልደት ቀን የሚልን ነገር ሲሰማ ምን ችግር አለው ብሎ እንዲህ አይነት ወንጀል ላይ አያግዝም፣ አይተባበርም። ስህተት እንደሆነ ያምናል። አላህ ወለደ የሚልን አካል እንኳን አላህ ልጅ ወለደ ብሎ እንኳን አደረሰ አይል። ዓቂዳና ሙዓመላትን የማህበራዊ ኑሮ ጉዳዮችን ለይቶ ያውቃል። ከቁርአን ስንርቅ ግን ቢያንስ እንኳ እያንዳንዱ ሕፃን እያንዳንዱ ሙስሊም የሚቀራውን የሚሰማውን የሱረቱል ኢኽላስን ተፍሲር ማወቅ ሲሳንን ግን ለአላህ ልጅ አለው ስላሉ ሰማይ ልትሰነጣጠቅ ደረሰች፣ ጋራዎች ሊፈረካከሱ ደረሱ የሚያስብለን ጉዳይ እንደ ቀላል መቁጠር ይኖራል። ወሀከዛ ቁርአን በሁሉም የህይወት ጉዳይ ላይ አደብን ያስተምረናል። አደብ የሚያስተምር ስነ ስርዓት የሚያስተምር መልካም አኽላቆችን የሚያስተምር መጽሐፍ ነው። ነቢዩ ሰለላሁ ዐለይሂ ወሰለም እኔ የተላኩት መልካም ስነ ምግባርን ለማሟላት ነው ለማዳረስ ነው ብላ ቁርአን ላይ አነጋገርን በተመለከተ እርምጃን በተመለከተ ማብራሪያዎች ተቀምጠዋል። ለሁሉም የሰው ልጅ መልካምን ተናገር ብሏል። ስትናገር ድምፅህን ዝቅ አድርግ ብሏል። የንግግሩን አይነቱንም ብዛቱንም በተመለከተ ቁርአን አስተምሮናል። የድምፅህን መጠን በተመለከተም ከድምፆች ሁሉ መጥፎ ድምፅ የሚዘገነን የሚሰቀጥጥ ድምፅ የአህያ ድምፅ ነው። እንደ አህያ አትጮህ ማለት ነው። እርምጃህንም በተመለከተ የተንቀባረርክ የተንጠራራህ አትራመድ። ጭራሽ ደግሞ እንደ በሽተኛም ያዘገምክ አትሂድ። እምሺ ሀውነን ብሏል። መካከለኛ አካሄድን ሂድ ብሏል። እይታንም በተመለከተ ማይፈቀድ ነገር ሲመጣ አይንህን ሰበር አድርግ ብሏል። ቁርአን ያላስተማረን ነገር ባልና ሚስት ህይወታቸው ላይ የቤት አያያዝ በተመለከተ የልጅ አስተዳደግ በተመለከተ ቁርአን መመሪያ አስቀምጧል። ልጆቻችሁ 3 ወቅቶች ላይ ወደ እናንተ ክፍል ሲገቡ ያስፈቅዷችሁ ብሏል። ከፈጅር ሶላት በፊት ልጅህ ዝም ብሎ መኝታ ቤት እንዳይገባ ቁርአን ነግሯል። ረፋር ላይ ዙህር አካባቢ ላይ ከዒሻ በኋላ ልጅህ ዘሎ እንዳይገባ አስተምሯል። 3 ዐውራት ለኩም እነዚህ 3ቱ የእናንተ ዐውራ ገመና የሆኑ ሰዓቶች ናቸው። በእነዚህ ወቅቶች ልጆቻችሁ እንኳ ቢሆኑ ያስፈቅዷችሁ ይላል። ይሄን ሁሉ አደብ ስርዓት የያዘን መጽሐፍ ትተን ወዴት ነው እየሄድን ያለው? ፈአይነ ተዝሀቡን ይላል ቁርአኑ ራሱ እየጠየቀን። ወዴት ነው የምትሄዱት ቁርአንን ትታችሁ? ኢን ሁወ ኢላ ዚክሩን ሊልዓለሚን። ከቁርአን የተሻለ መመሪያ መሰልጠኛ ምን አለ? ቁርአን ለመላው ዓለም መገሰጫ መማሪያ ተደርጎ ነውና የወረደው ይላል። ነቢዩ ሰለላሁ ዐለይሂ ወሰለም ስሞታ አቅርበዋል። ኢነ ቀውሚ ኢተኸዙ ሃዘል ቁርአነ መህጁራ፣ ህዝቦቼ ቁርአንን ራቁት ረሱት ብላ። ቁርአንን የረሳ ቁርአንን የተወ ነፍሱን ነው የሚረሳው፣ የራሱን ጥቅም ነው የሚተው።
ቁርአንን ስንርቅ መቅራቱን ማድመጡን ትርጉሙን መማሩን ህጉን መተግበሩን ስንተው ዱንያ አኺራችን ይበላሻል። ሁለቱም ዓለም ላይ ከሳሪዎች እንሆናለን። ቁርአን ያልመራው ምንም ሊመራው አይችልም። ቁርአን ቀልቡን ያላረጠበለት ምንም ቀልቡን ሊያረጥብለትና ሊያስተካክልለት አይችልም። አላህ ቁርአንን ዚክር ብሎታል፣ ተዝኪራ ብሎታል። ፈዘኪር ቢልቁርአን መን የኻፉ ወዒድ ብሏል። ቀልቤ ደረቀ የሚሉ ሰዎችን እንሰማለን በብዛት። ቁርአን ያረጥበዋል። ማንበቡ፣ ማድመጡ፣ ትርጉሙን ማንበቡ፣ ማስተንተኑ፣ መተግበሩ ትርጉሙን እንኳ ማዕናውን እንኳ ባናውቀው ቁርአንን ማንበብ ማድመጥ ወደ አላህ ይመልሳል፣ ቀልብን ያረጥባል፣ ሸይጣንን ከኛ ያርቃል። ዛሬ ዘፈን ነው እየተሰማ ያለ፣ ነሺዳ ነው እየተሰማ ያለ፣ እንጉርጉሮ ነው እየተሰማ ያለ። ቁርአን የሚያደምጡ ጥቂት የቁርአን ሚስጥር የገባቸው ሰዎች ናቸው። ምንም ብንሰማ ምንም ብናደምጥ ቁርአን ልብን የሚያስተካክለውን ያክል ሌላ ነገር ሊያስተካክለን አይችልም። ጭራሽ ደግሞ እንዲህ አይነት ነገሮች ቁርአንን እንዲረሳ የሚያደርጉ ከሆነ የቁርአን ጠላት ነው ሊሆኑ የሚችሉት፣ ከቁርአን ሊያባቁ መቼም ስለማይችሉ ማለት ነው። ከዛ ቁርአንን የተከተለው ሰው ቁርአንን እሱ በማመን እሱን በማንበብ እሱን በማድመጥ እሱን በመማር የህይወት መመሪያው በማድረግ ቁርአንን የተከተለው ሰው ቁርአን ቀጥ አድርጎ ወስዶ ጀነት ያስገባዋል። በተቃራኒው ደግሞ ቁርአንን ቸላ ያለው የረሳው የተወው ቁርአን ከኋላው ይከተለዋል። ምክንያቱም ወደኛ ነው የመጣው። ያ አዩሃ ናስ ቀድ ጃአኩም ቡርሃኑ ሚን ረቢኩም፣ ለሰው ልጆች ነው የመጣው። ለሰው ልጆች ሆይ ቁርአን መጥቶላችኋል፣ ኑር ብርሃን ደርሷችኋል፣ ተጠቀሙበት፣ ተከተሉት ተብለናል። እኛ እሱን መከተሉን ስንተው እሱ እኛን መከተል አይተውም። ቁርአን ግን የተከተለው ሰው ተከትሎት ሄዶ መጨረሻ ላይ ባፍጥሙ ጀሃነም ላይ ይደፋዋል ተብሏል። ስለዚህ ቁርአንን ማስከተል ቸላ ብለነው እሱ እንዲፈልገን እንዲከተለን ማድረግ ሳይሆን ያለብን ቁርአንን ተከተለን መሄድ አለብን። ቁርአን የተከተለ መርቶ ቁርአን ጀነት ያስገባዋልና፣ ቁርአንን ትቶት ግን ቁርአን የተከተለው ከኋላው ባፍጥሙ ላይ ጀሃነም ውስጥ ይደፋዋል። اللهم صل وسلم وبارك على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد، وبارك على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد. اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداء الدين. اللهم اجعل هذا البلد آمنا مطمئنا وسائر بلاد المسلمين. اللهم آمنا في أوطاننا، اللهم آمنا في أوطاننا، اللهم آمنا في أوطاننا. اللهم اجعل هذا البلد آمنا مطمئنا سخاء رخاء. اللهم إنا نعوذ بك من الفتن ما ظهر منها وما بطن. اللهم إنا نعوذ بك من الفتن ما ظهر منها وما بطن. اللهم إنا نعوذ بك من الفتن ما ظهر منها وما بطن. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. اللهم اجعلنا من أهل القرآن، اللهم اجعلنا من أهل القرآن، اللهم اجعلنا من أهل القرآن الذين هم أهلك وخاصتك يا أرحم الراحمين. اللهم حبب إلينا القرآن، اللهم حبب إلينا القرآن، اللهم حبب إلينا القرآن والسنة برحمتك يا أرحم الراحمين. اللهم اغفر لنا ولوالدينا ولمشايخنا ولجميع المسلمين. اللهم اغفر لنا ولوالدينا ولمشايخنا ولجميع المسلمين. اللهم اغفر لنا ولوالدينا ولمشايخنا ولجميع موتى المسلمين. آمين والحمد لله رب العالمين.